ሌሊቱን ሙሉ ከፌስቡክ ወጥቶ ቴሌግራም፣ ከቴሌግራም ወጥቶ ዩቲዩብ፣ ከዩቲዩብ ወጥቶ ትዊተር፣ ከትዊተር ወጥቶ ኢንስታግራም፣ በዚህ ሁሉ ሲባክን 10 ሰዓት ሌሊት ይነጋል። ከዚያ በኋላ እንደናወዘ ደግሞ የሚያስብበት ነገን አያስብ፣ ትናንት ትዝ አይለው፣ ዛሬ ትዝ አይለው፣ እቅድ የለው፣ የሰማይ ቤቱን አያስብ። ይሄ ሁሉ ምንድነው? ደስታ ፍለጋ ነው። እና የእግዚአብሔር ቤተሰቦች ልንገራችሁ፣ ደስታን መጥገብ ከፈለጋችሁ ያ ደስታ ክርስቶስ ነው፣ ሌላ የለም። ምንም ብትባክኑ፣ በጣም ብዙ ዘፈኖችን ስላዳመጣችሁ፣ ጭፈራ ቤት ስለሄዳችሁ ደስታን አታገኟትም። ደስታ ክርስቶስ ነው። እስመ ዘበኀቤከ የዐርፍ ነጸሮተ ኩሉ ነባብያን። የአይኳትያን መላእክት የደቂቀ አዳም ሁሉ አይን የሚያርፈው አንተን ሲያይ ነው። የሰው ልቡ የሚያርፈው ክርስቶስን ሲያይ ብቻ ነው። ምንም ነገር ብታዩ ስታዩ ትኖራላችሁ እንጂ አይናችሁ ሊጠግብ አይችልም። የምናየው ክርስቶስን ያየለት ነው። አያችሁ፣ እንደዚያ ሲል የጠገባል ሰው አልሰማችሁ? አረጋዊ ስምዖን ጌታን ታቀፋልና ምንድን ነው ያለው? ይዜ ተስዕሮ ለገብርከ፣ ዛሬ ባሪያህን ታሰናብተዋል። ለምን? እስመ ርእየ አዕይንተ ያድኅኖተከ፣ አይኖቼ ማዳንህን አይተዋል። በቃ ክርስቶስን ሲያይ ይሄ ሰው ምን አለ? እድሜ በቃኝ አለ። አንድ ሰው ሊረካ የሚችለው ክርስቶስን ሲያይ ነው። ልብ ልንገራችሁ፣ ከክርስቶስ እንዲደርስ የተፈጠረ መንገደኛ ነው። ከክርስቶስ እስከምንደርስ ድረስ ልባችን ምንም ነገር ብናቀርብለት ሊረካ አይችልም። ልብስ ለውጡለት፣ ምግብ ለውጡለት፣ ጥሩ ቤት ስሩለት፣ ጥሩ መኪና ግዙለት፣ ልባችሁ ሊያርፍ አይችልም። የሚያርፈው ክርስቶስን ስታገኙ ብቻ ነው። የሕይወት ውሃ በሉ እስቲ። ምን አላችሁኝ? ምን አላችሁኝ? ስለዚህ ዘፈኑ፣ ጭፈራው፣ ይሄ አጓጉል ክህደቱ፣ ስካሩ፣ መዝናናቱ፣ ዝሙቱ፣ እንደዚህ ያለው ነገር ሁሉ የሞት ውሃ ነው። የሕይወት ውሃ ክርስቶስ ነው። ቃለ እግዚአብሔር ነው። ቅዱስ ሥጋው ክቡር ደሙ ነው። ያን ውሃ ስታገኙ ልባችሁ ይረጋል። በእውከት ውስጥ በሰላም ትኖራላችሁ። ቅዱስ ዳዊት ያገኛትን ሰላም እናገኛታለን ሲል ሰምታችሁታል። ምንድን አለው? እግዚአብሔር ያፈር ሊተ ምንትኑ ያፈራሃኒ፣ እግዚአብሔር ምእመና ለሕይወቴ ወምንትኑ ያደነግጸኒ፣ እመኒ ጸብአኒ ተአይን ይፈራሃኒ ልቤ። እግዚአብሔር ብርሃኔ ነው፣ ምን ያስደነግጠኛል? እግዚአብሔር የሕይወቴ መታመኛዋ ነው። ከተማ እንኳን ቢከበኝ ልቤ አይደነግጥብኝም ይላል። እግዚአብሔርን ያላገኘች ነፍስ ደግሞ በቅጠል ኮሽታ ሁሉ ትደነግጣለች። ሰዎች ሁሉ ኃጢአታችንን ያወቁብን ይመስለናል። ቀድመን እኛ እንሸሻለን። ያ እንዳይሆን ክርስቶስ የሕይወት ውሃ ነው።